ሰላም አድማጮች እንደምን አላችሁ? በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። እንደተለመደው በዝውውር ጉዳዮች ክለቦቻችሁን በተመለከተ ምን አዳዲስ ጉዳዮች አሉ፣ ምን እየተሰማ ይገኛል፣ የተጠናቀቁም የተቃረቡም እንዲሁም ደግሞ በድርድር ሂደት ላይ ያሉ ዝውውሮችን ልናነሳ ነው። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከማንቸስተር ሲቲ፣ ከሊቨርፑል ጋር በተያያዘ የሪያል ማድሪድና የባርሰሎና ጉዳይን ጨምረንም በስፋት እየተመለከትን እንቆያለን። የአንዲያሞንዴ ኡሊያን አልቫሬዝ ከዛ በተጨማሪ ብሩኖ ጉማሬዥ፣ ቪኒ ጁኒየር በዋነኝነት በሰሞኑ ሲነሱ የነበሩ ስሞች ናቸው። ዲየጎ ኮስታ ወደ ቼልሲ የሚሉ ጉዳዮችን ተመልክተናል። ከቼልሲም የሚለቁ በርከት ያሉ ጉዳዮችን እየሰማን እንገኛለን። ማንቸስተር ዩናይትድ እንዲሁም ቼልሲ በአንድ ተከላካይ ላይ እየተፋጠጡ ይገኛሉ። ይህ ተከላካይ በጣሊያን ሴሪያ ላይ እየተጫወተ አሳልፏል። ስለዚህ ተጫዋችም የምንላችሁ ጉዳዮች ይኖራሉ። ሌሎችንም አጫጭር ጉዳዮች ይዘናል። የሮድሪ ጉዳይ ይነሳል። ብሩኖ ጉማሬዥ ዝውውሩ ከምን ደረሰ? ሮሜዮ ላቪያ ቼልሲን ይለቃል ወይ? ብቻ ያልሰማችኋቸውን በርከት ያሉ ጉዳዮችን እንነግራችኋለን። አብራችሁን ቆዩ። መልእክት፣ ሀሳብ አስተያየቶቻችሁን ላኩልን። በቆይታችን የእናንተንም ሀሳቦች እየተመለከትን እንቆያለን። መልእክቶቻችሁን ላኩልን እንላለን ሁሌም። ዛሬ ደግሞ በክለቦቻችሁ በኩል የአቋም መፈተሻ ጨዋታዎች ይደረጋሉ። ከምሳ ሰዓት ጀምሮ የሚደረጉ ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ግምቶቻችሁን ላኩልን። ኤስ ሚላን ከኢንተር ሚላን ጨዋታቸውን የሚያከናውኑበት መርሃ ግብር 8 ሰዓት ላይ ይጠበቃል። የኬሊግ ኦልስተርስ የኬሊግ ከዋክብት ከማንቸስተር ሲቲ ጋር የሚያደርጉትም ጨዋታ በተመሳሳይ 8 ሰዓት ላይ የሚደረግ ነው። 8 ሰዓት ከ30 ሲል ቸልሲ ከዩቬንቱስ ጋር ይጫወታሉ። አርሰናል ደብሊን ላይ የሚያደርገው ጨዋታ አለ ከአርሰናልና ከሪያል ቤቲስ ጨዋታ ጋር በተያያዘ ግምቶቻችሁን በዚህም ጨዋታ ዙሪያ ላኩልን። ምሽት 3 ሰዓት ከ30 ሲል ይደረጋል። ማዮርካ ከፓሪስ ሳን ዠርመን ጋር የሚያደርጉትም ጨዋታ 4 ሰዓት ላይ የሚደረግ ጨዋታ ነው። እነዚህ ጨዋታዎች በተከታታይ የሚደረጉ መርሃ ግብሮች ናቸው። እንግዲህ ከ8 ሰዓት ጀምሮ በአማራጮቻችሁ በሙሉ ጨዋታዎችን እንድትመለከቱ መርሃ ግብሮችን አነሳን። ከቼልሲ ጋር በተያያዘ ሚሃይሎ ሙድሪክ እንዲሁም ዌልቤክ ለጨዋታው ዝግጁ ናቸው የሚሉ አስተያየቶችን አሰልጣኝ ቻቪ አሎንሶ ሰጥቷል። ይህንን ተጫዋች እንግዲህ ከ20 ወራት በኋላ የመመልከት እድል አለን። ወደ በኋላ ላይም ስለ ተጫዋቹ ተጨማሪ ጉዳዮችን እናነሳለን። ለሁሉም እነዚህ በዋነኝነት የክለቦቻችሁ ያሉ ጨዋታዎች ናቸው። የአቋም መፈተሻ ጨዋታዎች እየተቃረቡ ይገኛሉ። ማንቸስተር ዩናይትድ ደግሞ ቅዳሜ እንዲሁም ደግሞ ቀጣይ ረቡዕ ልክ የዛሬ ሳምንት የሚያደርገው ጨዋታ አለ። ቅዳሜ ደግሞ ከፓሪስ ሳን ዠርመን ጋር ጨዋታውን ያከናውናል። ስለነዚህ ጨዋታዎች በቀጣይ ቀናት የሚኖሩ መረጃዎችን በስፋት እየተመለከትን እንቆያለን። ግምቶቻችሁን ላኩልን። በቼልሲ፣ በአርሰናል፣ በማንቸስተር ሲቲ፣ በፓሪስ ሰን ዠርመን እንዲሁም በኢንተር ሚላን እና በኤሲ ሚላን ጨዋታ ዙሪያ ግምት፣ ሀሳብ አስተያየቶቻችሁን እንቀበላለን። ሁሌም እንደምናስታውሳችሁ ግን ቪዲዮቻችንን ላይክ አድርጉ፣ ለቻናላችን አዲስ ከሆናችሁም ሰብስክራይብ አድርጉ እንላለን። ሁሌም ለእናንተ የምንጠይቃችሁ ጥያቄዎች ነው። በቀጥታ ወደ ጉዳዮቻችን አልፈናል። ከትልቁ ጉዳይ እንጀምራለን። የብሩኖ ጉማሬዥ ጉዳይ አንዴ ከፍ አንዴ ዝቅ፣ አንዴ ተጠናቀቀ አንዴ ገና ነው፣ አንዴ ተስማሙ አንዴ ውድቀት አደረገ እየተባለ እዚህ ደርሷል። የመጨረሻው ጉዳይ በሚቀጥሉት 24 ሰዓታት ላይ የሕክምና ምርመራውን ያደርጋል። ከሰዓታት በኋላም ይፋ የሚደረግ ዝውውር ይሆናል ተብሎ ይጠበቃል። ብሩኖ ጉማሬዥ በአርሰናል ቤት በጣም ትልቅ ለውጥ ፈጣሪ፣ ትልቅ ተጽዕኖ ፈጣሪ ተጫዋች ይሆናል ተብሎ ይጠበቃል። እሱን ከዴክላን ራይስ ጋር ማጣመር አስቡት። በፕሪሚየር ሊግ ላይ ለዋንጫ ለሚንቀሳቀስ ቡድን በጣም ጠንካራ አቅምን የሚፈጥር ነው። በዝውውር ሂደቶች ላይ ክለቦች በተቻላቸው አቅም ራሳቸውን እያጠናከሩ ይገኛሉ። በእንግሊዝ ፕሪሚየር ሊግ ላይ ብሩኖ ጉማሬዥን ማግኘት ማለት ደግሞ የ8 ዓመቱ ተጫዋች በአምበልነት ኒውካስትልን የመራ ከብዙ ቡድኖች ጋር በአምበልነት በተቃራኒ የተጫወተ 153 የፕሪሚየር ሊግ ጨዋታዎችን አድርጎ 30 ግቦችን ያስቆጠረ 26 አሲስቶችን ያስመዘገበ የካራባኦ ካፕ የ2025 አሸናፊ ነው። ከዛ ውጪ 41 ጌሞችን በተጠናቀቀው የ2025-26 የውድድር ዘመን ላይ ተጫውቷል። 9 ግቦችን አስቆጥሯል። 8 ለግብ የሆኑ ኳሶችን አቀብሏል። በጣም ጥሩ የሚባል ቁጥር ነው። በብራዚል የዓለም ዋንጫ ጉዞ ላይ ደግሞ 4 አሲስቶችን አስመዝግበዋል። ከዛ
በተጨማሪ ሁሉንም ጨዋታዎች በመጀመሪያ አሰላለፍ ውስጥ የገባ ተጫዋች ነው። በየጨዋታው ፐር ጌም በ90 ደቂቃ ላይ ላይን ብሬኪንግ 16.2 ላይን ብሬኪንግ ወይም መስመር ሰንጣቂ ኳሶችን ያቀብላል። 12 ፓሶችን ደግሞ በጫና ውስጥ ሆኖ በየ30 ደቂቃ ውስጥ ማቀበል ይችላል። ቁጥሮቹ በሙሉ ይህንን ያሳያሉ። የኤዲያው ቡድን ውስጥ ለረጅም ጊዜ ተመልክተናል። ኤዲያው ግን አሁን ከቡድኑ ጋር ተለያይተዋል። አንቶኒ ጎርደን ለቋል። አሌክዛንደር አይዛክ ለቋል። አሁን የቀረው ትልቁ ኮከብ ብሩኖ ጉማሬዥ ይመስል ነበር። እሱም መለየቱን እርግጥ የሚሆኑ መረጃዎችን እየሰማ እንገኛለን። በዝውውር ሂደቱ ላይ ባለፉት ቀናትም በእርግጠኝነት ሳነሳላቸው የነበሩ ጉዳዮች አሉ። ብሩኖ ጉማሬዥ በአርሰናል ቤት መፈረሙ አይቀርም። የአርሰናል ተጫዋች መሆኑ የሚቀር አይደለም፣ የጊዜ ጉዳይ ነው እንጂ ብለን ስናነሳቸው የነበሩ ሀሳቦች ነበሩ። አሁን በመጨረሻም የዝውውር ስለመጠናቀቁ እያሰማናቸው ጉዳዮች አሉ። ምን ትላላችሁ እስቲ በዚህ ጉዳይ ላይ? ብሩኖ ጉማሬዥን ማስፈረም ለፕሪሚየር ሊግ ዋንጫ ጋራንቲ ነው። ብሩኖ ጉማሬዥን ብቻ አይደለም፣ ቪኒ ጁኒየርን ደግሞ መጨመር ለቻምፒየንስ ሊግ ዋንጫ እንደ መጓዝ ነው ብለው ያነሳሉ። ቀጣይ አርሰናል ትኩረት የቪኒ ጁኒየር ዝውውር ላይ ይሆናል ተብሎ ይጠበቃል። በቪኒ ጁኒየር ጉዳይ ላይ ወደ በኋላ ላይ ጥቂት ነጥቦችን እናነሳለን። ያን ያክል የተለዩ ጉዳዮች የሉም። ትልቁ ጉዳይ ግን በአርሰናልና በብሩኖ ጉማሬዥ መካከል በግል ጥቅማጥቅም ጉዳዮች ከሳምንታት በፊት ስምምነት ላይ ደርሰዋል። ከዛ በተጨማሪም ኒውካስል ዩናይትድና አርሰናል አሁን ስምምነቱ ተጠናቋልና ተጫዋቹ 28 ዓመቱ ላይ ይገኛል። አዲሱ የአርሰናል አማካኝ ስፍራ ተጫዋች ሆኖ ብቅ ይላል ማለት ነውና እነዚህ ጉዳዮች በትልቅ ደረጃ የሚጠበቁ ናቸው። የሚካኤሎ ሙድሪክን በተመለከተ ከ20 ወራት በኋላ ወደ እግር ኳሱ ተመልሷል። ቅጣቱ ተነስቶለት ዩክሬናዊው የ5 ዓመት ተጫዋች ትናንትናም ልምምድ ሲሰራ ተመልክተናል። ዛሬም ቸልሲ በሚያደርገው ጨዋታ ላይ ይሰለፋል። የአሰልጣኝ ቻቪ አሎንሶ ሀሳብ ነው። በተጫዋቹ በኩል የሚነሱ ጭምጭምታዎች ነበሩ። ትናንትናም 3-4 የፕሪሚየር ሊግ ክለቦች ተጫዋቹን በቋሚነት ማስፈረም ይፈልጋሉ ብለን ያነሳናቸው ሀሳቦች እንደነበሩ ይታወቃል። አሁን ከዛም በዘለለ ሚካኤሎ ሙድሪክን ከማስፈረም በተጨማሪ ሌሎችም እነ ስትራስቡርግንም በተመለከተ ቸልሲ ወደ ራሱ ክለብ በውሰት ውል የተጫዋቹ የማች ፊትነስ እስኪመጣ ድረስ በዛ ለማጫወት ፍላጎቶች አሉ። አሰልጣኝ ቻቪ አሎንሶ ግን ትናንትና የሰጠው አስተያየት አለ። ምንም በእግር ኳስ ሁሉ ነገር ቶሎ ነው የሚፈጠሩትና በጣም ሴንሲቲቭ የሆኑ ነገሮች ላይ ጥንቃቄ ማድረግ ይኖርብናል። እስካሁን በሚካኤሎ ሙድሪክ ጉዳይ ላይ ምንም አይነት ውሳኔ አልወሰንም። ተጫዋቹ ይቆያል ይለቃል የሚለውን ነገር አልተመለከትንም። ክሎዝሊ ሞኒተር ማድረግ ይኖርብናል አይነት አስተያየቱን ሰጥቷል። በቅርብ ተጫዋቹ መከታተል፣ በውድድር አመቱ ደግሞ የሚኖረው ጊዜ ለተጫዋቹ ቸልሲ የሚሰጠው እድል ከተጫዋቹ ብቃት፣ ከተጫዋቹ የማች ፊትነስ፣ ከተጫዋቹ ብቁነት ደረጃ በሃይ ሌቭል እግር ኳስ ላይ ለመጫወት ከ20 ወራት በኋላ መጫወት ቀላል አይደለም። በእርግጥ ልምምድ ሲሰራ ነበር። በእርግጥ ገና 5 ዓመቱ ላይ ይገኛል። በእርግጥ ፊዚካሊ ስንመለከተው ትናንትናም ቪዲዮዎችን ስንመለከት በተለያዩ አማራጮች አንዳንድ እንቅስቃሴዎቹ ጥሩ የሚባሉ በፊትነስ ደረጃ እንቅስቃሴዎቹ አሁንም በተጫዋቹ ደግሞ ይህ ተነሳሽነት አለውና ምክንያቱም ራሱን ማሳየት በደንብ ይፈልጋል። የተከሰሰበት ነገር የወጣበት ገንዘብ ከዛ ተጨማሪም በዚህ ሁኔታ ውስጥ መገኘትም ጭምር ሳይኮሎጂካሊ ትንሽ ትራውማታይዝ የሚያደርጉ ነገሮች አሉትና ያንን በሙሉ ኮፓፕ አድርጎ ያንን በሙሉ ተቋቁሞ መውጣት ይፈልጋል። በተጫዋቹ ሂደት በዚህ ጉዳይ ላይ ተጨማሪ ሀሳቦችን በቀጣይ እንመለከታለን። ዛሬ አንድ ተጫዋቹን የመመልከቻ ቀን ይሆነናል ብለን እናስባለንና እነዚህ በዋነኝነት እየተነሱ ያሉ ጉዳዮች ናቸው። ቀጥለናል አድማጮች። ስለ ማንቸስተር ሲቲና ስለ ቸልሲ፣ ስለ ፔድሮ ኔቶና ስለ ኤንዞ ማሬስካ ጉዳዮች ልናነሳ ነው። በተከታዮቹ የደቂቃዎች ደግሞ እነዚህን ጉዳዮች እናነሳለን። የተጫዋችን በተመለከተ ማንቸስተር ሲቲ ፍላጎት እንዳለው ሲነገር ነበር። አሁን አንድ መርሃ ግብርን ተመልክተናል። የእግር ኳስ መርሃ ግብር አይደለም። የእግር ኳስ መርሃ ግብር ሳይሆን የውይይት ወይም የንግግር መርሃ ግብር ነው። የማንቸስተር ሲቲ ሰዎች ከፔድሮ ኔቶ ከፖርቹጋላዊው ተጫዋች ወኪሎች ጋር ተነጋግሯል። ተጫዋቹን ወደ ማንቸስተር ሲቲ ተጫዋቹን ወደ ኤታድ ስቴዲየም ለማምጣት እየተደረገ ሙከራ ነው። ተጫዋቹ በፖርቹጋል ብሔራዊ ቡድን በእንግሊዝ እግር ኳስ ላይ ደግሞ ከወልቭስም በኋላ በቸልሲ የነበሩትን
ያለፉት አመታት በደንብ የተመለከትነው ተጫዋች ነውና በመስመር አጥቂ ቦታ ላይ ብዙ ክለቦች ክፍተቶች አሉባቸው። ለምሳሌ በሊቨርፑል ቤት፣ በአርሰናል ቤት፣ በማንቸስተር ዩናይትድ ቤት፣ በቸልሲ ቤትም ያሉ ክፍተቶች ይታወቃሉ። በእርግጥ እንዲሁም ቸልሲ የተሻለ ነው ማለት ይቻላልና ይህንን ተጫዋች ደግሞ ማንቸስተር ሲቲ ሳቪኒዮን ወደ ቶትናም ሆትስፐር የሚለቅ ከሆነ ፔድሮ ኔቶን ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎች ሲወጡ ነበርና አሁን ንግግር ተጀምሯል። በሁለቱ በክለቡና በተጫዋቹ ካምፕ በኩል የነበሩ ሂደቶች አሉ። የመጨረሻ ሂደቶች ግን ይጠበቃሉ። ማንቸስተር ሲቲ በተጫዋቹ ላይ ፍላጎት አሳይቷል። ነገር ግን አስቀድሞ ማንቸስተር ሲቲ ሳቪኒዮን መሸጥ ይጠበቅበታል። ሳቪኒዮን ደግሞ የሚሸጠው ለቶትናም ነው። ቶትናም ጠንከር ያለ ፍላጎት አለው። በተጫዋቹ የዋጋ ተመን አንጻር ግን የሚያነጋግሩ ነገሮች አሉ። አንደኛው በሳቪኒዮ በኩል ወደ ቶትናም ሆትስፐር የሚሄድ ከሆነ ማንቸስተር ሲቲ ለሳቪኒዮ የሚፈልገው ክፍያ አለ። ከ60 እስከ 70 ሚሊዮን ፓውንድ አካባቢ ሲባልበት ሲጠራበት የነበረ ተጫዋች ነው። ከዛም ከፍ ሊል ይችላል። በሁለቱ ክለቦች ድርድር አይነት የሚሄድ ነው። ለዚህ ደግሞ የማንቸስተር ሲቲ ተመን ከሆነ ፔድሮ ኔቶ ከሳቪኒዮ በምን ይሻላል፣ ስንት ይተመናል የሚለው በጣም ሊያነጋግር የሚችል ጉዳይ ነው። እንዳጠቃላይ ፖርቹጋላዊ ተጫዋች በግራ መስመር አጥቂ ቦታ ላይ በቀይ መስመር አጥቂ ቦታ ላይም ሲጫወት ልንመለከተው እንችላለን። ያንን አቅሙን ደግሞ በደንብ በብዙ ደረጃ እንመለከተዋለን። ቸልሲ ስንት ቫልዩ ያደርገዋል። ነገር ግን አሰልጣኝ ቻቪ አሎንሶ ይህንን ተጫዋች በዚህ ወቅት ላይ በተለይ ከቡድኑ ቁልፍ ተጫዋቾች መካከል ከቡድኑ አስፈላጊ ተጫዋቾች መካከል አንዱ ነውና እሱ የሚለቅ ከሆነ ደግሞ በሱ ቦታ ገና ገበያ ላይ መውጣት ሊጠበቅበት ይችላል። ገበያ ላይ አማራጮችን ፍለጋ አንደኛው ቨርሳታይል መሆኑ፣ በሁለቱም የመስመር ቦታዎች ላይ መጫወት መቻሉ፣ ፍጥነቱ በጣም በፕሪሚየር ሊጉ ላይ የፕሪሚየር ሊጉን ፊዚካሊቲ መልመዱ በተጫዋቹ በኩል ተፈላጊነቱን ከፍ ያደረገው ጉዳይ ነውና ተጫዋቹ የሚለቅ ከሆነ አሰልጣኝ ቻቪ አሎንሶ ብዙ አማራጮቹ ይጠቡበታል። አሰልጣኝ ኤንዞ ማሬስካ ግን በቸልሲ ያሰለጠነውን ይህንን ተጫዋች ፔድሮ ኔቶን ወደ ክለቡ ወደ ኤታሃድ ስቴዲየም ወደ ማንቸስተር ሲቲ ለማምጣት እንቅስቃሴዎች ሲቲዎች ጀምሯል የሚለው አንደኛው ትልቅ አነጋጋሪ ጉዳይ ሆኖ ዛሬ የተመለከትነው መረጃ ነው። አንድ አስገራሚ ወጣ ያሉ መረጃዎችን ላንሳና ተጨማሪ ጉዳዮችን እያነሳን እንቀጥላለን። ገና የሚቀጥሉት 30-40 ደቂቃዎች የኛ ናቸው። ዝርዝር መረጃዎችን በየክለቦቻችሁ እናነሳለን። የሰዓት ጭማሪ አድርገናል። በዚህ ላይ እንግዲህ ሀሳብ አስተያየቶቻችሁን ላኩልን። እንደነበረው ከዚህ በፊት በነበረው አካሄዳችን እንቀጥል ወይስ ደግሞ የሰዓት ጭማሪው ለእናንተ እየተመቸ ሆኗል? እስቲ መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። በምናነሳቸው የዝውውር ጉዳዮችም ላይ መልእክቶቻችሁን ሀሳብ አስተያየቶቻችሁን እንቀበላለን። በማድሪድ ከተማ አንድ ደን ተቃጥሎ ነበርና በማድሪድ ከተማ እንግዲህ የኮሚኒቲው ፕሬዝዳንት አንድ ነገር አናውንስ አድርጓል፣ ይፋ አድርጓል። ሊዮኔል አንድሬስ ሜሲ 80,000 ዩሮ ለዚህ ለሪኮንስትራክሽን ወይም በዛ ሪጅን ላይ በኦስተን ሪጅን ላይ ሴራ ኦስተን የተባለ በማድሪድ አካባቢ ያለ ክልል አለና በዛ አቅራቢያ በነበረ ደን ላይ የደረሰ የእሳት ቃጠሎ አለና 30,000 ሄክታር አካባቢ ነው የእሳት ቀጠሎ የደረሰውና እንደ ዩሮ ፕሬስ ዘገባ ከሆነ ሊዮኔል አንድሬስ ሜሲ 80,000 ዩሮ ለግሷል ተብሏል። በጣም አነጋጋሪ ሆኗል። ይህ ዶኔሽን በተመለከተ ሊዮኔል ሜሲ የመጀመሪያው አይደለም። ለምሳሌ ለቀይ መስቀል ከዚህ በፊት እርዳታ ሲያደርግ እናስታውሳለን። ከዛ በተጨማሪም በቫለንሲያ የመሬት መንሸራተት የጎርፍ አደጋ ተፈጥሮ እንደነበረ እናስታውሳለን። ለዛም በቅርብ ዓመት ላይ እርዳታ ሲያደርግ ተመልክተናል። በአርጀንቲና በተለያዩ ጉዳቶች ላይ ደረሰባቸው አደጋዎች ላይ 500,000 ዩሮ ድጋፍ አድርጎ እናስታውሳለን። በቬንዙዌላ የመሬት መንቀጥቀጥ ወቅትም ሊዮኔል ሜሲ አለው ብሎ ነበር። እንደዚህ አይነት የበጎ አድራጎት ስራዎች በክርስቲያኖ ሮናልዶ፣ በሊዮኔል ሜሲ፣ በሌሎችም ትልልቅ ተጫዋቾች በኩል ሁሌም የሚደረጉ ናቸው። ሌላኛውን አስገራሚ መረጃ ደግሞ ላንሳላችሁ። አፍሪካውያን አሁን በተገኙ አጋጣሚ በሙሉ አውሮፓን የመርገጥ እድል ካገኙ የመቅረት ነገር እየተመለከተ እንገኛለን። ከሰሞኑ እንኳን በኢኮኖሚያ የተሻሻለች የምትባለው ሞሮኮ ውስጥ የነበሩ ወደ 60,000 ያክል ሰዎች ወደ ስፔን ግዛት ወደ ምትገኝ አንድ ደሴት በሞሮኮ አቅራቢያ ድንበር አቅራቢያ እንግዲህ ግማሾቹ በሆነ በተሻላቸው አቅም ወደዛች ደሴት ገብተው ተመልክተናልና
በአፍሪካውያን በኩል እድሎቻቸውን በሙሉ ይጠቀማሉ፣ ወደ ስደት ያመራሉና በዚህ ሂደት ደግሞ የኮመንዌልስ ወይም ደግሞ የበለጸጉት ሀገራት ጨዋታዎች ከሰሞኑ ሲደረግ ነበረ። በዚህ ውድድር ላይ ለምሳሌ አንድ አነጋጋሪ ጉዳይ ተመልክተ ነበር። ዩጋንዳዊው ቦክሰኛ በኢዲያሚን ዳዳ የልጅ ልጅ ነው። ኢዲያሚን ዳዳን ደግሞ በአምባገነናዊ ስርዓቱ በዩጋንዳ በነበረው ሂደት ከእንግሊዛውያን ጋር የነበረውንም ሰጣ ገባ እናስታውሳለንና የኢዲያሚን ዳዳ የዩጋንዳዊው አምባገነን መሪ ልጅ በኮመንዌልዝ ጨዋታዎች ላይ በቴስታ የቦክስ ውድድር ላይ በቴስታ ተማቶ መነጋገሪያ ሆኖ እንደነበረ እናስታውሳለን። አሁን ደግሞ 4 ዩጋንዳውያን ቦክሰኞች በዛው በነበረው የኮመንዌልዝ ጨዋታ ላይ መጥፋታቸው ተመልክተናል። ስኮትላንድ ውስጥ ሲደረግ የነበረ ጨዋታዎች እንደነበሩ እናስታውሳለን። ለሁሉም እነዚህ በዋነኝነት ወጣ ያሉ መረጃዎች ብለን ያነሳናቸው ጉዳዮች ናቸው። ስለ ማንቸስተር ዩናይትድ እና ስለ ቸልሲ ጉዳይ እንመልከት። ማንቸስተር ዩናይትድ ከቸልሲ በአንድ ተጫዋች ጉዳይ እየተፋለሙ ይገኛሉ። ኮሎምቢያዊ ተከላካይ ነው። የተጫዋች ጆን ሉኮሚ ይባላል። በኮሎምቢያ ብሔራዊ ቡድን በዓለም ዋንጫው ላይ ሁሉንም ጨዋታዎች ሲያደርግ ተመልክተናል። መልኩን ልብ ብላችሁ ከተመለከታችሁት በኤቨርተን በባርሰሎና የተጫወተውን የርሚናን ይመስላል። ቁመቱም መልኩም ረጅም ነው። ጆን እንግዲህ አሁን አዲሱ የቸልሲ አዲሱ የማንቸስተር ዩናይትድ ተጫዋች ለመሆን ሁለቱ ክለቦች ድርድር ያደረጉ ይገኛሉ። ተጫዋቹ በዋነኝነት ወደ የትኛውም ክለብ ቢሄድ ምርጫው ነው። 28 ዓመቱ ላይ ይገኛል። ከዚህ በኋላ የሚያገኘው ትልቁ ኮንትራት ሊሆን ይችላል። በሁሉም ውድድሮች ላይ ለቦሎኛ በተጠናቀቀው የ2025-26 የውድድር ዘመን በሴሪያው ላይ 43 ጨዋታዎችን አድርጓል። በዓለም ዋንጫው ላይም 5ቱንም የኮሎምቢያ ብሔራዊ ቡድን ጨዋታዎች መጫወት ችሏል። እንግዲህ እንደ ተለያዩ ዘገባዎች ከሆነ ቸልሲም እንዲሁም ደግሞ ማንቸስተር ዩናይትድም ተጫዋቹን ለማስፈረም በቅርብ እየተከታተሉ ይገኛሉ። ከቸልሲ ይልቅ ግን ማንቸስተር ዩናይትድ በተከላካይ ስፍራ ላይ ተጫዋች ያስፈልገዋል። ስለ ማንቸስተር ዩናይትድ ስኳድ እናንሳ እስቲ። እናንተም ሀሳብ አስተያየቶቻችሁን እስቲ ላኩልን። በማንቸስተር ዩናይትድ ጉዳይ ላይ ማንቸስተር ዩናይትድ ስኳዱ ላንሳላችሁና ጠንካራ ነው ብላችሁ ታስባላችሁ? ግብ ጠባቂ ላይ ለምሳሌ ሶለመንስና ዳርሎ ናቸው በአማራጭነት ያሉት። አልታይ ባይንደር ክለቡን ይለቃል። ሌሎችም ተጫዋቾች ክለቡን ይለቃሉ ተብሎ ይጠበቃል። በግብ ጠባቂ ቦታ ላይ ወደ በኋላ ላይ የማነሳው ስም ይኖራል። ዳሎትና ማዝራዊ፣ ሌኒየሮና ማቲያስ ዴሌት በጉዳት ላይ ይገኛል። ማቲያስ ዴሌት፣ ማጓየርና ማርቲኔዝ እንዲሁም ደግሞ ሉክሾና ዶርጉ በተከላካይ ስፍራ ላይ ያሉ ናቸው። አማካኝ ስፍራ ላይ ቴሌማንስ ከሜኑ እንዲሁም ደግሞ አንድሬ ሳንቶሽ እንዲሁም ማኑኤል ኡጋርቴ አማካኝ ስፍራ ላይ ያሉ አማራጮች ናቸው። ከፊት በግራ መስመር አጥቂ ላይ ብሪያን ምቤሙ፣ አማድ ያሉ፣ በቀኝ መስመር አጥቂ ላይ ማቲያስ ኩኛ፣ ማርከስ ራሽፈርድ፣ ብሩኖ ፈርናንዴዝ ከሜሰን ማውንት ጋር 10 ቁጥር ቦታ ላይ ቤንያሚን ሼሽኮ እንዲሁም ደግሞ ጆሹዋ ዘርኬዝ በአጥቂ ቦታ ላይ ያሉ የዩናይትድ አማራጮች ናቸውና በተከላካይ ስፍራ ላይ በተለይ የማርቲኔዝ ጉዳይ በጣም የፊትነሱ ነገር በጣም አጠራጣሪ ነው። ማቲያስ ዴሌት 250 ቀናት አልፈውታል ለማንቸስተር ዩናይትድ ከተጫወተ ኖቬምበር ወር ላይ ነበረ የተጫወተውና ከሞላ ጎደል 1 ዓመት ሊሞላው ነው ለማንቸስተር ዩናይትድ ግልጋሎት ከሰጠ። እንግሊዝ ፕሪሚየር ሊግ ሲጀመር ደግሞ የመጀመሪያዎቹ ጨዋታዎች ያልፉታልና በጣም አነጋጋሪ ጉዳይ ነው። አማካኝ ስፍራ ላይም ማኑኤል ኡጋርቴ ይሸጣል። ሌላኛው አማካኝ አራተኛ አማካኝ ሆኖ ወይም ደግሞ በፈራሚ ደረጃ ከትለማንስና ከአንድሬ ሳንቶሽ በመቀጠል 3ኛ አማካኝ ይሆናል ተብሎ የሚጠበቅ ተጫዋች ነበረ። እስካሁን የመጣ ዝውውር የለም። ወደ በኋላ ላይም ተጨማሪ ጉዳዮችን በዚህ ሂደት ላይ እናነሳለን። ትልቁ ጉዳይ የሞሐመድ ሳላ ጉዳይ ነው። ሞሐመድ ሳላን በተመለከተ የሰማናቸው ጉዳዮች አሉ። ሞሐመድ ሳላ በትራብዘንስፖር ይፈለጋል ተብሎ ትናንትና ማምሻውን መረጃዎች ሲወጡ ነበረ። ማምሻውን ደግሞ ሂር ዊ ጎ ተብሏል። መሐመድ ሳላ ወደ ትራብዘንስፖር ወደ የቱርክ ሱፐር ሊግ ለማምራት ስምምነት ላይ ደርሷል። የ2 ዓመት ውል ቀርቦለት በዛ ስለመስማማቱና በቀጣይ ሰዓታት ደግሞ ወደ ትራብዘን ጉዞን በማድረግ በዚህ ሳምንት የሕክምና ምርመራውን ያደርጋል፣ ፊርማውንም ያኖራል። መሐመድ ሳላ በትራብዘንስፖር ሲጫወት እንመለከቷለን። ግብ ጠባቂ ላይ ደግሞ ሌላኛው የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና እንዳለ ይታወቃል። በዚህ ቡድን ውስጥ በቱርክ ሱፐር ሊግ መሐመድ ሳላን እንመለከተዋለን። ወደ ሳውዲ ፕሮ ሊግ ወደ ሜጀር ሊግ ሶከር ይሄዳል ሲባል ነበር። እነ ዩቬንቱስ አይነት ክለቦችም ተጫዋቹን ይፈልጉታል ተብሎ ብዙ ሀሳቦች ሲነሱ ነበረ። በመጨረሻም ግን
የተጫዋቹ መዳረሻ የሆነው የዚህ በክለብ ደረጃ ከሚነሱ ክለቦች መካከል በቱርክ ላይ ጋላታሳራይ፣ ሌሎችም ፌነርባቼም ቤሼክታሽም አሉ። ነገር ግን ትራብዘንስፖር ላይ ማረፊያውን አድርጓል። በሚቀጥሉት ዓመታት በቱርክ ሱፐር ሊግ ላይ እንመለከተዋለን። ማንቸስተር ዩናይትድ አንድ ተጫዋች ለመሸጥ ተስማምቷል። ራዴክ ቪቴክ ይባላል። ይህ የማንቸስተር ዩናይትድ ግብ ጠባቂ ወደ ሚድልስብሮ ለመሄድ ተጫዋቹም ተስማምቷል። ማንቸስተር ዩናይትድም ከሚድልስብሮ ጋር መስማማቱን ተመልክተናል። በቋሚነት ነው ዝውውሩን የሚያጠናቀቀ 22 ዓመቱ ላይ ይገኛል። ተጫዋቹ በሪቨርሳይድ ስቴዲየም የሚኖረው ቆይታን ተከትሎ ማንቸስተር ዩናይትድ ከተጫዋቹ ሽያጭ የሚያገኘው ገንዘብ ይኖራል። ሴሎን ክሎዝ ውስጥ የተካተቱ ገንዘቦች አሉ። ከዛ በተጨማሪ ባይባክ ክሎዝም አለው። ተጫዋቹን ማንቸስተር ዩናይትድ መልሶ የመግዛት በጣም በጥቂት ገንዘብ መልሶ የመግዛት አማራጮች እንዳሉት ተመልክተናል። በቀጣይ ጊዜያት ላይ ደግሞ ምላሽ የሚሰጥበት ጉዳይ ይሆናል። ቼልሲ ትናንትና በሰራኖ ቪዲዮ ላይ ወደ 46 ያክል ተጫዋቾች አሉት ብለን ስናነሳ ነበረ። ከነዚህ 46 ተጫዋቾች መካከል ትናንት ካነሳናቸው ስሞች መካከል አሰልጣኝ ቻቪ አሎንሶ አብዛኞቹ መልቀቅ ይኖርበታል። ቢያንስ 20 ተጫዋቾች ይለቃሉ ተብሎ ይጠበቃል። ከነዚህ ተጫዋቾች መካከል አንደኛው ፊሊፔ ጆርገንሰን ክለቡን ስለመልቀቁ ነው። ወደ ስትራስቡርግ በውሰት ውል ለማምራት መስማማቱ በቀጣይ ሰዓታት ደግሞ የሚጠናቀቅ አይነት ዝውውር እንደሆነ እየተመለከትን እንገኛለን። ቼልሲ ቤት ያለው ትልቁ ጉዳይ ነው። የማንቸስተር ሲቲን ጉዳይ ላንሳ። ከሮድሪ ጋር በተያዘ ይነሳል። ሮድሪን በተመለከተ ተጫዋቹን ለማቆየት ማንቸስተር ሲቲም ጥረት እያደረገ ይገኛል። ፓሪስ ሰን ዠርመን በመጠኑም ቢሆን ከዝውውሩ ትንሽ ገለል ያለ ይመስላል። ነገር ግን በድርድር ሂደት ውስጥ የነበረ በተጫዋቹ ዙሪያ ላይ ሮድሪን ከማንቸስተር ሲቲ ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎችን ስንመለከት ነበር። እንደ አስ ዘገባ ከሆነ አሁን ባርሰሎና በሙሉ አቅሙ ሞኒተር እያደረገ ይገኛል። በምን አቅማቸው እሱን ያስፈርሙታል የሚለው በጣም ትልቅ ጥያቄ ነው። ሮድሪን ብቻ አይደለም የባርሰሎናን ጉዳይና የኡሊያን አልቫሬዝን መረጃ አነሳላችኋለሁ። ነገር ግን በባርሰሎና ፋይናንሻል አቅም ደረጃ ምን ታስቦ ነው የሚለው በጣም የሚያነጋግር ጉዳይ ሆኗል። ከሮድሪ ጋር በተያያዘ አማካኝ ስፍራ ላይ እንደ ሁለት ተጫዋች እንደ ሶስት ተጫዋች መቆጠር ያለበት ተጫዋች ነው። ማንቸስተር ሲቲ እሱን ሲያጣ ሁለት ተጫዋች እንዳጣ መናገር ይቻላልና እሱ በማይኖርባቸው ጨዋታዎች ላይ ምን ያክል ሲቸገር እንደነበረ የሱ መኖር በቡድኑ ውስጥ ትልቅ ለውጥ እንደሚያመጣ ይታወቃል። ሪያል ማድሪድም የተጫዋቹ ፈላጊ ነው። በእርግጥ ተጫዋቹም ወደ ተወለደበት ከተማ በእግር ኳሳዊ ምክንያት በቤተሰባዊ ምክንያት ወደ ማድሪድ ከተማ ሄዶ መጫወት ይፈልጋል። በአትሌቲኮ ማድሪድ ነው ሲጫወት የምናውቀው። ማንቸስተር ሲቲም ከአትሌቲኮ ማድሪድ ፈረመው የባሎን ዶርን፣ የዓለም ዋንጫን፣ የአውሮፓ ዋንጫን፣ የቻምፒየንስ ሊግን፣ የፕሪሚየር ሊግን ዋንጫዎች ደግሞ ደጋግሞ አሸንፏል። በአውሮፓ ዋንጫ ላይ የውድድሩ ኮከብ ተጫዋች፣ በዓለም ዋንጫ ላይም የውድድሩ ኮከብ ተጫዋች ተብሎም ተመርጧል። የቀረሽ የማይባል ተጫዋች ነው። ነገር ግን አሁንም ለትልቅ ስኬት የሚጫወት አሁንም በሜንታሊቲ ደረጃ ቡድንን ቀና ቀና ማድረግ የሚችል ተጫዋች ነው። በቅርቡ የቀዶ ሕክምና አድርጓል የጀርባ ህመሙ ላይ። ያንን በተመለከተ ሪከቨር እያደረገ እያገገመ ይገኛል። ገና ሙሉ ለሙሉ አላገገመም። ትንሽ ጊዜያትን ሊያስፈልገው ይችላል። በጣም ማይነር የሚባል ቀላል የሚባል የቀዶ ሕክምና ነው የተደረገለት። ነገር ግን በዚህ ሂደት ደግሞ በተጫዋቹ በኩል የምንሰማቸው ጉዳዮች ይጠበቃሉ። 60 ሚሊዮን ዩሮ አካባቢ ማንቸስተር ሲቲ ለተጫዋቹ ዝውውር ይፈልጋል። ባርሰሎና ደግሞ በዚህ የድርድር ሂደት ላይ እጁን ያስገብቷል። ሪያል ማድሪድም አሰልጣኝ ጆዜ ሞሪኒዮ ፍላጎቶች ነበሯቸው። ፍሎሬንቲኖ ፔሬዝ ፕሬዝዳንቱ ግን ተጫዋቹ አይመጣም የሚል እምነት ነበራቸው። መጨረሻም ግን ብዙዎች አሳምኗቸው ድርድሮች እየተደረጉ እንዳሉ፣ በምን ደረጃ ግን የዝውውር ይጠናቀቃል፣ ተጫዋቹ መዳረሻው የት ይሆናል የሚለው ወደፊትም ሊያነጋግር የሚችል ጉዳይ ነው ብዬ አስባለሁ። ከአርሰናል ጋር በተያዘ የዚህ የገብርኤል ማርሴሊ ጉዳይ ይነሳል። አል ሂላል ዳግም ወደ ገብርኤል ማርሴሊ ፊቱን አዙሯል። ለአርሰናል በጣም ጥሩ ዜና ይመስላል ተጫዋቹን የሚሸጥ ከሆነ። ነገር ግን አስቀድሞ በተለይ ብዙዎች የሚያነሷቸው ሀሳቦች አሉ። ዝውውር ዜናው መሰማት ከጀመረ ጀምሮ አስቀድሞ አርሰናል የቪኒ ጁኒየርን ዝውውር ማጠናቀቅ አለበት እንጂ ዝም ብሎ ገብርኤል ማርሴሊን መልቀቅ የለበትም የሚሉ ሀሳቦች አሉ። በቅርብ ጊዜያት ላይ አል ሂላል የሳውዲው ፕሮሊግ ክለብ ማልኮምን አጥቷል። ከዛ በተጨማሪ ሳማራቪልን ማስፈረሙ ይታወቃል። ከዛ ውጪ ግን በዋነኝነት
የኤልማን ኒዳይን ዝውውር ከኤቨርተን ለማጠናቀቅ ሲሞክር ነበረ። ራያንን ከቦርመዝም ለመምጣት በፕሪሚየር ሊግ ላይ ገና 15 ጨዋታዎችን ብቻ ያደረገ ገና የመጣ የጥር ዝውውር መስኮት ላይ ወደ ቦርመዝ የመጣ ተጫዋች እንደሆነ ይታወቃልና ይህንንም ተጫዋች ለማስፈረም ፍላጎቶች እንዳሉ በአሊ ሂላል በኩል ስንመለከት ነበር። አሁን ፊታቸውን ወደ ጋብሪኤል ማርሴሊ ያዙሯል። ተጫዋቹ ወደዛ ይሄዳል ወይ የሚለው በጣም የሚያጠያይቅ ጉዳይ ቢሆንም በተጫዋቹ በኩል በቅርቡ በእንግሊዝ ፕሪሚየር ሊግ ለአርሰናል እየተጫወተ መቀጠል እንደሚፈልግ ተናግሯል። ሊያንድሮ ትሮሳርድ ለቋል። ክሪስቶስ ዞሊስ መጥቷል። በአርሰናል ቤት በእርግጥ ዋን ኢን ዋን አውት አጠቃላይ የቡድኑ አካሄድ እንደዛ ነው። አንድ ተጫዋች ሲመጣ አንድ ተጫዋች ይለቃል። በሰሞኑ በኩል ለምሳሌ ስናነሳቸውም ነበረ እንደ ማሳያ ያደርጋል። በትክክልም ያስቀመጥናቸው ጉዳዮች ነበሩ። ለምሳሌ ዋን ኢን ዋን አውት የሚለውን የአርሰናል ፕሪንሲፕል በዚህ የዝውውር መስኮት ላይ እንዴት ተመለከታችሁት ብለን ጥያቄም ስናቀርብ ነበረ። ለምሳሌ የመጀመሪያው ዝውውር የነበረው የክሪስቶስ ዞሊስ ነው። ከዛ አስቀድሞ የክሪስቶስ ዞሊስ ዝውውር ከማጠናቀቁ በፊት የሊያንድሮ ትሮሳርድ ዝውውር ተጠናቆ ነበረ። ነገር ግን አርሰናል በጀርባ የክሪስቶስ ዞሊስን ስምምነት ላይ አጠናቆ ነው ተጫዋቹን ሊያንድሮ ትሮሳርድን የለቀቀው። አሁንም ዋን ኢን ዋን አውት በሚለው አካሄድ ላይ የክሪስቲያን ኖርጋርድ ዝውውር ወደ ኤቨርተን እንዲሄድ ተፈቅዶለታል። አስቀድሞ አርሰናል ከኒውካስል ዩናይትድ ጋር መስማማቱን ከተመለከተ በኋላ የብሩኖ ጉማሬሽ መምጣትን ካረጋገጠ በኋላ እንደዚህ አይነት አካሄዶች ይጠበቃሉ። በተለይ ደግሞ የአልሂላል ሀሳብ የአልሂላል ጥያቄ ጠንከር ብሎ የሚመጣ ከሆነ አርሰናል በሌሎች ዝውውሮችም ላይ ለመሳተፍ የሚያስችል አቅም ይፈጥርለታልና ያንን በተመለከተ በቀጣይ የምንመለከታቸው ጉዳዮች አሉ። ከማንቸስተር ዩናይትድ ጋር በተያያዘ ቀደም ስለ ስኳድ ዴፕዝ ስናነሳ ነበረ። በዚህ ውደትም ላይ ተጨማሪ የማንቸስተር ዩናይትድ ጉዳዮችን እየተመለከትን እንቆይ። አማካኝ ስፍራ ላይ እነማን ሊመጡ ይችላሉ? አሁንም የሚያጠያይቅ ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያያዘ ትናንትና ትልቅ የስፖንሰርሺፕ ዲል ተስማምቷል። በማሊያ ስፖንሰር ላይ ነው። የማሊያ ስፖንሰር ማለት የትሬኒንግ ኪት ላይ የሚጻፍ ማስታወቂያ አለ። ቤትዌይ የሚባል የአቋማሪ ድርጅት አለ። በ20 ሚሊዮን ፓውንድ አመታዊ ክፍያ ለማንቸስተር ዩናይትድ ይከፍላል። በማንቸስተር ዩናይትድ የልምድ መለያዎች ላይ ደግሞ ቤትዌይ የሚለውን በደንብ እንመለከቷለን ማለት ነውና በትሬኒንግ ኪት ላይ 20 ሚሊዮን ፓውንድ ማንቸስተር ዩናይትድ ያገኛል። አዲስ ስምምነት ነው። ጥሩ የሚባል ገንዘብ ነው። አሌክስ ክሩክ አንድ ዘገባ ይዞ ወጥቷል። ሜሰን ማውንትን የማንቸስተር ዩናይትድ የአማካኝ ስፍራ ፍላጎትን ከዛ በተጨማሪም ካዘሜሮን በተመለከተ የተነሱ ሀሳቦች አሉ። ጠቅላላ አድርጌ ጉዳዮቹን ላንሳና ወደ ሌሎች መረጃዎቻችን እናልፋለን። ሜሰን ማውንትን በተመለከተ ባለፉት የሬክሳምን ጨዋታ ላይ ከዛ በተጨማሪም ሮዘንበርግን ማንቸስተር ዩናይትድ ሲገጥም በተከታታይ የማንቸስተር ዩናይትድ የአቋም መፈተሻ ጨዋታዎች ላይ የተመለከትናቸው ነገሮች አሉ። ሜሰን ማውንት ከአንድሬ ሳንቶሽ ጎን በአማካኝ ስፍራ ላይ እንደ 6 ቁጥር እንደ ደብል ፒቮት በ2-8 ቁጥሮች ማንቸስተር ዩናይትድ ሲጫወት በ4-2-3 እንዳሰላለፍ ላይ ተመልክተናል። ማውንትን በተመለከተ ያንን ቦታ ዩቲላይዝ እንዲያደርግ ያንን ቦታ በደንብ እንዲጠቀምበት ከዲፕ ሚድፊልደርነት ሮል እየተነሳ እንዲጫወት በማድረግ ረገድ አሰልጣኝ ማይክል ካሪክ በተጫዋቹ እንቅስቃሴ በጣም ደስተኛ ነው። በዛ ቦታ ላይ በውድድር ዓመቱም ለመሞከር ፍላጎት አለው። ነገር ግን የተጫዋቹ ጉዳይ በጣም ትልቅ ስጋት የሚሆነው የጉዳት መጠኑ ነው። በተለያየ ጊዜ እየተጎዳ ማንቸስተር ዩናይትድ ያወጣበትን ገንዘብ እንኳን በደንብ ተጠቅሞበታል የሚባል አይደለም። በዛ ደረጃ እንኳን ሊነሳ የሚችል ተጫዋች አልሆነም። በተደጋጋሚ በአመት ከ10 ከ12 ከ20 ጨዋታዎች በላይም እየተጫወተ አይደለም። ረጅም ሳምንታትን በጉዳት ያሳልፋልና ምናልባት በዚህኛው ውድድር ዘመን በጉዳት ከሜዳ የሚርቅ ከሆነ ማንቸስተር ዩናይትድ ተጫዋቹን ለመልቀቅ ከተጫዋቹ ጋር ለመለያየት ይወስናል ተብሎ ይጠበቃል። ነገር ግን ከጉዳቱ አገግሞ የሚጫወት ከሆነ ሜሰን ማውንት ነው። በሜዳ ላይ ሁሉንም ነገር መስጠት የሚችል በሜዳ ላይ መለገም የሚባል ነገር የማያውቅ ነው። ያለውን ነገር በሙሉ በፕሬሲንግ ጀምሮ ተጫወት በተባለበት ቦታ በግራ መስመር አጥቂነት፣ በቀኝ መስመር አጥቂነት፣ በ10 ቁጥር ቦታ ላይ ተደራቢ አጥቂ ሆኖ መጫወት ይችላል። ከዛ በተጨማሪ አሁን ደግሞ ዲፕ ሚድፊልደር ሆኖ በዲፐር ሚድፊልደር ቦታ ላይ ሚናውን እየተወጣ ይገኛልና እነዚህ አይነት ሮሎች በደንብ ይቀጥላሉ ተብሎ ይጠበቃል። ነገር ግን ማንቸስተር ዩናይትድ ዩሪ ቴሌማንስን፣ አንድሬ ሳንቶሽን አስፈርሟል። እነዚህ ተጫዋቾች ግን የሪል የሆነ የካዘሜሮ ላይክ ፎር ላይክ ወይም
የካዝሜሮ ትክክለኛ ተተኪ በካዝሜሮ ቦታ እንዲጫወቱ የመጡ ተጫዋቾች ናቸው ወይ ለሚለው ጥያቄ አሌክስ ክሩክ አይደሉም። ማንቸስተር ዩናይትድ በዛ ቦታ ላይ አሁንም ተጫዋች ማስፈረም ይፈልጋል። አዲስ ተጫዋች ወይም ደግሞ የካዝሜሮን ቦታ ሊሸፍን የሚችል እንደ ካዝሜሮ ያንን የትራሽ ስራውን ወይም ደግሞ ነገሮችን የማስተካከል ባላንስ የማድረግ የመከላከል ስራውን በደንብ የማደራጀት ስራዎችን በደንብ ይሰራል ወይ የሚል አማካዮችን ያመጣል የሚለው በጣም ትልቁ አነጋጋሪ ጉዳይ ሆኖ በደንብ በስፋት እየተመለከት ነው እንገኛለን። በቀጣይም አዳዲስ ጉዳይ ሲወጡ በዚህ ጉዳይ ላይ የምናነሳው ሐሳብ ይኖረናል። ማንቸስተር ዩናይትድ ግን አንዳንድ ዘገባዎች ላይ እስከ 80 ሚሊዮን ፓውንድ ላይወጣ ይችላል። ነገር ግን ከዛ አነስ ባለ ክፍያ ሌሎችን ተጫዋቾች አማካኝ ስፍራ ላይ ሶስተኛውን አማካኝ መጨመር ይፈልጋል። በዝውውር ሂደት ላይ አስቀድሞ ማንቸስተር ዩናይትድ 3 አማካዮችን ለማምጣት ነበር የፈለገው። ከዛ ውጪ ደግሞ በአጥቂ መስመር ቦታ ላይ የማርከስ ራሽፈርድ ጉዳይ አለየለትም። ስለሱም ተመልሰን የምናነሳቸው ጉዳዮች ይኖራሉ። ከኡሊያን አልቫሬዝ ጋር በተያዘ ደኮ የባርሰሎና ስፖርቲንግ ዳይሬክተር እንዲሁም ደግሞ ጂዮ አማራል የባርሰሎና አመራር ናቸው በጋራ በመሆን በማድሪድ ከተማ ተገኝተዋል። ማድሪድ ከተማ ላይ ደግሞ የተገኙበት ምክንያት ኡሊያን አልቫሬዝን በተመለከተ ዝውውሩን ለማጠናቀቅ ወይም ደግሞ የመጨረሻ ቁርጣቸው እንዲለይላቸው ነው። ከሪያል ማድሪድ ጋር የመጀመሪያ ጥያቄ 150 ሚሊዮን ዩሮ ለኡሊያን አልቫሬዝ አቅርቦ እናስታውሳለን። ነገር ግን ያም ድርድር የሰመረ የተሳካስ ድርድር እንዳልነበረ እናስታውሳለን። አሁን በዋነኝነት ከዚህ ተጫዋች ጋር በተያዘ ብዙ ሊነሱ የሚገባቸው ጉዳዮች አሉ። በፕሬዠር በኩል በባርሰሎና በኩል ጫናው ከፍ ብሎበታል። ምክንያቱም ሮበርት ሌቫንዶቭስኪ ለቋል። ፈርናን ቶሬስ መቅረቱ በክለቡ ውስጥ 1 ዓመት ውል ብቻ ነው የቀረውና ባርሰሎና ከተጫዋቹ አንደኛ ውሉን ማራዘም አይችልም። ውሉን ለማራዘም ደግሞ አይችልም ስንል ለማንቸስተር ሲቲ መክፈል ያለበት ክፍያ አለ። ውሉን የሚያራዝም ከሆነ እስከ 8 ሚሊዮን ዩሮ ያንን ላለመክፈል ፈርናን ቶሬስን ለመልቀቅ ፍላጎቶች እንዳሉት እየተነገረ ይገኛልና የኡሊያን አልቫሬዝ ጉዳይ ምናልባት የሚለይለት ከሆነ ለአርሰናል ተስፋን ይዞ ሊመጣ ይችላል። አርሰናልም ኡሊያን አልቫሬዝን ይፈልጋል ይታወቃል። ምክንያቱም የቪኒ ጁኒየር ዝውውር የማይሳካ ከሆነ ፊቱን ወደ ኡሊያን አልቫሬዝ ዝውውር ማዞሩ የሚቀር አይመስልምና በቀጣይ ጊዜያት ላይ ሌሎች ተጨማሪ ሀሳቦችን በዚህ ጉዳይ ላይ እናነሳለን። በመሃል አሁን 30 ደቂቃ ላይ አካባቢ ላይ ደርሰናል። መረጃዎቻችንን ከጀመርን በርከት ያሉ ጉዳዮችን እያነሳ እንገኛለን። አሁንም አርሰናልን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን የተመለከቱ ተጨማሪ ጉዳዮችን እናነሳለን። የሪያል ማድሪድም ጉዳይ ከያን ዳያሞንዴ ጋር የመጨረሻ ሀሳብን እያነሳንበት እንቆያለን። የእናንተን ሀሳቦች ግን በማል ላካፍላችሁ። ትናንትና የጻፋችሁልን መልእክቶች አሉ፣ ከልብ እናመሰግናለን። ሁሌም የእናንተ መልእክቶች ያበረታቱናል። የእናንተ ሀሳቦች በደንብ ቆይታችንን ያማረ ያደርጉልናልና የእናንተን ሀሳቦች ሳናነሳ ማለፍ አንችልምና ሙባረክ አብዲ አሪፍ አቀራረብ ነው በርቱ ብሎናል። በጣም እናመሰግናለን። ከዛ ውጪ ሙሐመድ አብደላ ከደቡብ አፍሪካ ሰላም ቤስቶች እንዴት ናችሁ? ይህ የአርሰናል ጉዳይ አሰልቸው ብንኮ ብቻ ጠንከር ማለቱ በአርሰናል በኩል ጥሩ ነው ብሎናል። ከዛ በተጨማሪ አቀራረባችሁ እንደ ስማችሁ ቤስት ነው ብሎናል። በጣም ከልብ እናመሰግናለን። ተስፋዬ ወርቅነህ በጣም ዝርዝር ጉዳዮችን ስለ ቪኒ ጁኒየር አንስቶልናል። በደም የሚነሱ መነሳትም ያለባቸው ጉዳዮች ናቸው። በቪኒ ጁኒየር ጉዳይ ላይ ቪኒ ጁኒየርን የሚከተሉ ጥያቄዎች ይመላለሱብኛል ስለሱ ሳስብ ይለናል። የምስል መብትን በተመለከተ ከማድሪድ ጋር የገባበት ሰጣ ገባ አርሰናል መልስ ቢሰጠው እንኳን በተመሳሳይ ወደ አርሰናል የሚመጡ ከፍ ያሉ ስም ያላቸው ተጫዋቾች ተመሳሳይ ወይም ተቀራራቢ የሆነ ጥያቄ እንዲያቀርቡ አይጋብዝም ወይ ብሎናል። ለዚህ ምላሹ ቪኒ ጁኒየር የጠየቀው ጥያቄ በእርግጥ ሌሎች ተጫዋቾችም እንዲያሰላስሉት ሊያደርግ ይችላል። ነገር ግን አርሰናል አሁን በቪኒ ጁኒየር ደረጃ፣ በኬሊያን ኤምባፔ ደረጃ፣ በኤርሊንግ ብራውት ሃላንድ ደረጃ ያሉ ተጫዋቾች እንደዚህ አይነት ነገሮችን ማሟላት የግድ ይላል። ሃሪ ኬንን ልታስፈርም በፈልግ፣ ቪኒ ጁኒየርን ልታስፈርም በፈልግ ኤታየር የሚባሉ በጣም ሱፐርስታር የሚባሉ ተጫዋቾች ናቸው። ለምሳሌ ከነሱ ዝቅ ያሉ እነ ኮል ፓልመር ወይም ደግሞ ሞርጋን ሮጀርስ ሌሎችንም ስሞች ልታነሳ ትችላለ። በዛ ደረጃ ግን የሚፈርሙ ተጫዋቾች እንደዚህ አይነት ጥያቄ አያቀርቡም። ላሚን ያማልን ብታስፈርም ላሚን ያማል እንደዚህ አይነት ጥያቄ ማቅረቡ አይቀርምና የተጫዋቹ ስታተስ፣ የተጫዋቹ ብቃት፣ የተጫዋቹ ኳሊቲ ያመጣው ጥያቄ ነው እንጂ ለሌሎች ተጫዋቾች ለምሳሌ ኡሊያን አልቫሬዝ እንደዚህ አይነት ጥያቄዎች በቪኒ ጁኒየር ደረጃ ላይ ጠይቅ ይችላል። የኤታየር የሚባል ተጫዋች ሊሆን ይችላል። ነገር ግን ቪኒ ጁኒየር፣ ኬሊያን ኤምባፔ፣ ጁድ ቤሊንጋምን
ወይም ደግሞ እነ ላሚን ያማልን ወይም ሌላኛው ተጫዋች ትልቁ ስም በማንቸስተር ሲቲ የምናውቀው ሆርሊንግ ብራውት ሃላንድን በእናነሳ እንደዚህ አይነት ጥያቄዎች ሊያነሱ ይችላሉና እንደዚህ አይነት ምላሽ መስጠት እንችላለን። በክለብ ውስጥ ደግሞ ያሉት ዋናኛ ተጫዋቾች ኮንትራታቸው ሲያስድሱ ከጥቅማ ጥቅም ጋር በተያያዘ ያለ ጫን ያለ አቀራረብ እንዲያስቡ ያደርጋቸውም ተብሏል። ይህ ትልቅ ችግር ሊሆን ይችላል። ለምሳሌ ዴክላን ራይስ በቅርቡ ውሉን ያራዝማል ተብሎ ይጠበቃል። ቪኒ ጁኒየርን እየተመለከተ ዴክላን ራይስ ከቪኒ ጁኒየር ጋር ግን ይፎካከራሉ የሚለው በጣም የሚያጠያይቅ ጉዳይ ሊሆን ይችላል። በደሞዝ ጉዳይ ሁሉም ተጫዋቾች ደረጃቸውን ያውቃሉ። ለምሳሌ ቡካዮ ሳካ 300,000 ፓውንድ ይከፈላል። ዴክላን ራይስም ሲመጣ ከቡካዮ ሳካ ጋር ሊነጻጸር ራሱ ሊያስተያይ ይችላል እንጂ በተለይ በቡድን ውስጥ አስተዋጽኦ ቪኒ ጁኒየር በሪያል ማድሪድ ደረጃ የሚቀጥል ከሆነ ብዙ ጥያቄ የሚያነሱ ተጫዋቾች ይኖራሉ ብዬ አላስብም። ከዛ በተጨማሪም ከእግር ኳስ አቅም ከዚህ ቪኒ ጋር ተቀራራቢ የሆኑ የእግር ኳስ አቅም ያላቸው የክንፍ ተጫዋቾች ላይ ቢያተኩር አይሻልም ወይ ያለንም ሐሳብ አለ። በዚህ ሂደት ላይ ደግሞ ማን ነው ገበያው ላይ ያለው በቪኒ ጁኒየር ደረጃ ላይ? አንደኛው ክቪቻ ክቫራትስኬሊያ በቪኒ ጁኒየር ደረጃ ቢሆንም ተጫዋቹ ተፈላጊ የሚባል ጥሩ ተጫዋች እንደሆነ ይታወቃል። እሱንም በተመለከተ የሰማናቸው ጉዳዮች አሉ። ተጫዋቹ አባቱም ለምን ከፓሪስ ሰን ጀርመን ይለቃል? በፓሪስ ሰን ጀርመን ደስተኛ ነው። በፓሪስ ሰን ጀርመን እያሳየ ያለው ብቃት ጥሩ ነው። ስለዚህ ለምን ከፓሪስ ሰን ጀርመን ይለቃል የሚል ሀሳባቸውን ሲሰጡ ነበርና በዛ ደረጃ ሊታይ የሚችል ጉዳይ ነው ብዬ አስባለሁ። ለሁሉም ዝርዝር ጉዳዮችን ነው ያነሳው። የመልበሻ ቤት ህብረት ጉዳይን ከመረበሻ አንጻር ሌሎችንም ጥያቄዎች አንስተልናል። ከልብ እናመሰግናለን። ዘሪሁን ታፈሰ በጣም ተመቹኛላችሁ፣ በርቱልን። ዘሪሁን ከሲዳማ የጻፈልን መልእክት ነው። እናመሰግናለን። ግርማ ከበደ ሰላም ቤስቶች እንዴት አደራችሁ? ሰዓት መጨመራችሁ በጣም ደስ አሳይቶኛል። ቀጣይ ደግሞ የበለጠ ፕሪሚየር ሊጉ ሲጀምር ከዚህ በተሻለ የሰዓት ጨማሪዎችን አድርጋችሁ መረጃዎችን እንደምታጋሩን እንጠብቃለን ብሎናል። እንቀጥልበታለን። አቡሽ ገዛኝ የጻፈልን መልእክት አለ። ከልብ እናመሰግናለን። ባየ አስማረ ከሀገረ ኢየሩሳሌም ሀሳቡ ልኮልናል። ሰላም ቤስቶች እንዲሁም አድማጮች እንዴት ናችሁ? ለተከታታዮቻችሁን እንዲሁም ቪኒ ጁኒየር የሚለቅ አይመስለኝም። የሱ ዋና ዓላማ ሪያል ማድሪድን በማስፈራራት የደሞዝ ጭማሪ እንዲያደርጉለት ስለሚፈልግ ነው የሚመስለኝ ብለዋል። ባየ አስማረ ከሀገረ ኢየሩሳሌም የጻፈልን መልእክት ነው። ነጂብ ሰንገሮ የቼልሲ ደጋፊ ነኝ ከናይሮቢ ነው የሚጽፍላችሁ። ማርከስ ራሽፈርድ ከማንቸስተር ዩናይትድ መሰናበቱ የሚቀር አይመስልም። ማርሻላውንም ቢሆን ሁሌም ቢሆን ተጫዋቾችን ዋጋ አራክሶ መግዛት የሚፈልግ ክለብ ነው። ቼልሲያውንም ቢሆን ሚሃይሎ ሙድሪክን በውሰት መልቀቅ አለበት የሚል ሀሳቡን ልኮልናል። አብርሃም እኔ የአርሰናል ደጋፊ ነኝ፣ ነገር ግን ፊርማ ላይ አርሰናል ዘገየብን ብሎናል። ፋስተን ነኛለን አድማጫችን ደግሞ ዋው ብሎናል። እናመሰግናለን። ጀተሊ የተባለ ስምን በትክክል መጥራቴን እርግጠኛ አይደለሁም። በትክክል ስም ማን እንደሆነ ከየት እንደምትጽፍልን ብታስቀምጥልን ደስ ይለናል። ስለ ቪኒ ጁኒየር እና ብሩኖ ጉማሬዥ ይወራል፣ ነገር ግን ለምንድን ነው ስለ ፒኤስጂው 7 ቁጥር የማያወራው ብሎናል። ክቪቻ ክቫራትስኬሊያን በተመለከተ ይመስለኛልና በሱ ጉዳይ ላይ ተጫዋቹ በኩል አባቱም ያረጋገጡት ነገር አለ። ከደቂቃዎችም በፊት አንስቻለሁ። ለሁሉም እንደዚህ አይነት ሀሳቦች ይነሳሉ። የተወደዳችሁ እንቀጥላለን። ዝርዝር ጉዳዮችን እያነሳን በክለቦቻችሁ በኩል ያሉ ሀሳቦች አሉ። ቸልሲን የተመለከቱ 1-2 ጉዳዮችን ላንሳ። ከቸልሲ ጋር በተያዘ ሮሜዮ ላቪያ በዋነኝነት የዝውውሮች ትኩረት መሆኑን ተመልክተናል። በተጫዋቹ ጉዳይ ላይ ምን ሰማን የሚለው ጉዳይ ሊያነጋግር ይችላል። ሮሜዮ ላቪያን በተመለከተ ሞናኮ 25 ሚሊዮን ፓውንድ ተጫዋቹን ለማስፈረም ጥያቄ አቅርቧል። በአመት 10 ጨዋታ እንኳን ማድረግ እየቻለ አይደለም። በጣም እየተጎዳ ሲጎዳ ደግሞ ረጅም ወራትን ከሜዳ ይርቃል። ሲመጣ የማች ፊትነሱን ለማግኘት ይቸገራል። ማች ፊትነሱ ላይ ደረሰ ሲባል ደግሞ ዳግም ይጎዳል። እንደዚህ አይነት ሩቲን ውስጥ እንደዚህ አይነት ሰርክል ውስጥ የገባ ሪሳይክል የሚያደርግ ሂደት ውስጥ ያለ ይመስላል። ሮሜዮ ላቪያ የተጫዋች ሲኖር ኳሊቲው የሚያጠራጥር አይደለም። ሲኖር ለቸልሲ ምን እንደሚጨምር ይታወቃል። በአሰልጣኝ ቻቪ አሎንሶ ስር ደግሞ አሁን ሞኒተር እያደረገ ይገኛል። ምናልባት በውድድር አመቱ ከጉዳቱ አገግሞ መቀጠል የማይችል ከሆነ ለቸልሲ ትልቅ ኪሳራ የሚባል አይነት ተጫዋች ነው። ሲመጣ በጣም በትልቅ መጠበቅ ነበረ። አሁን ላቪያን በተመለከተ እየሰማናቸው ያሉ ትልልቅ ጉዳዮች አሉ። ከተጫዋቹ ጋር በተያዘ አቅሙን ለመጠቀም የሚፈልጉ ክለቦች አሉ። ከነዚህ ክለቦች መካከል ደግሞ አንደኛው ሞናኮ ነው። የቸልሲ ደጋፊዎች ሮሜዮ ላቪያ
ይሸጥ ብላችሁ ታስባላችሁ ወይስ ደግሞ በክለቡ መቆየት አለበት እሱን መሸጥ ልክ አይደለም ብላችሁ ታስባላችሁ? አሳባሴቶቻችሁን ላኩልን። የሊቨርፑልን ሁለት ጉዳዮች ላንሳ። ሊቨርፑል ሁለት ተጫዋቾችን ፍለጋ ወደ አንድ ክለብ አምርቷል። እነዚህ ተጫዋቾች የፓሪስ ሰን ዠርመን ተጫዋቾች ናቸው። አንደኛው ለሳምንታት ስሙን ስንሰማው የነበረው የብራድሊ ባርኮላ ጉዳይ ነው። ነገር ግን አሁን በሊቨርፑል በኩል አዲሱ ነገር ምንድነው ካላችሁ ብራድሊ ባርኮላን ብቻ ሳይሆን ኢብራሂም መባይን የሴኔጋላዊ ተጫዋች በብዙ ክለቦች ይፈለጋል። ማንቸስተር ሲቲ፣ ሌቨርኩሰን፣ አርቤ ላይፕዚግ ሲባል ነበረ። በአቅም ደረጃ ደግሞ በተጫዋቹ አቅም ላይ ጥርጥር የለም። የተጫዋቹ አቅም በደንብ ራሱን የሚያሳይበት እድሜ ላይ እንዳለ ይታወቃልና በዚህ ሂደት ደግሞ የሰማናቸው ጉዳዮች አሉ። ኢብራሂም መባይን በተመለከተ በዋነኝነት ትልቅ የሚባል ተጫዋች ነው። ትልቅ የሚባል አቅምን የፈጠረ ተጫዋች እንደሆነ እየተመለከትን እንገኛለንና ተጫዋቹን በተመለከተ ገና ወጣት ነው። ገና በትልቅ ደረጃ ለተለያዩ ክለቦች በረጅም ጊዜ ማገልገል ይችላልና ተጫዋቹን በተመለከተ የሰማናቸው ጉዳዮች አሉ። በቅርብ ጊዜያት ነው አዲስ ወኪል የቀየረው። አዲስ ወኪል ደግሞ ሱፐር ኤጀንት የሚባለው ጆርጌ ሜንዴዝ ነው። በጆርጌ ሜንዴዝ በኩል ደግሞ ይታወቃል ከነ ክርስቲያኖ ሮናልዶ ጋር ሲሰራ። በእርግጥ በቅርብ ጊዜያት ከክርስቲያኖ ሮናልዶ ጋር ተለያይቷል። ነገር ግን ትልቅ የሚባል ሱፐር ኤጀንት ነው ጆርጌ ሜንዴዝ። በተጫዋቹ በኩል ከሊቨርፑል ጋር ተጫዋቹን እየተደራደረ ይገኛል። ቢያንስ ሊቨርፑል ለብራድሊ ባርኮላ 100 ሚሊዮን ዩሮ የሚከፍል ከሆነ ለዚህ ተጫዋች ቢያንስ 50 ሚሊዮን ዩሮ ከፍሎ በ150 ሚሊዮን ዩሮ ሁለቱን ተጫዋቾች ማግኘት ለሊቨርፑል እንደ ትልቅ ስኬት እንደ ትልቅ እምርታ ሊታይ የሚገባው ጉዳይ ነው። ከአርሰናል ጋር በተያዘ አርቢ ላይፕዚግ ጥያቄ ብቅ ብሏል። የተጫዋች አርቢ ላይፕዚግ የሚፈልገው ተጫዋች ኤታን ዋኔሪ ይባላል። የተጫዋችን ለማስፈረም በድርድር ደረጃ ላይ እንዳሉ የሚያሳዩ ዘገባዎችን እየተመለከትን እንገኛለን። አርሰናል ተጫዋቹን በቋሚነት መሸጥ ከዛ በኋላ ባይባክ ክሎዝ ማካተት ወይም ደግሞ በሴሎን ክሎዝም ከተጫዋቹ የሚያገኛቸው ገንዘቦች እንዲኖሩ ለማድረግ ፍላጎት አለው። በአርቢ ላይፕዚግ ቢሄድ የመጫወቻ ጊዜ ያገኛል። ካለው ታለንት አንጻር ደግሞ ራሱን በደንብ አሻሽሎ በጀርመን እግር ኳስ ላይ የተሻለ አቅምን ፈጥሮ መምጣት ይችላል። አርሰናል በውሰት እንኳን ቢሰጠው ለአርቢ ላይፕዚግ የተሻለ ይሆናል ብዬ አስባለሁ። ለምሳሌ ያን ዲያሞንዴ ምን አይነት መሻሻሎችን ያለው ኳሊቲ ላይ ምን ጨምሮ በሚገርም ሁኔታ የ20 ሚሊዮን ዩሮ ተጫዋች ነበር። ነገር ግን አሁን በ120 ሚሊዮን ዩሮ 130 ሚሊዮን ዩሮ የሚጠራበት ተጫዋች ሆኗልና ያን ዲያሞንዴን አይነት ኳሊቲ ወይም ያን ዲያሞንዴን አይነት እድገት እንዲያስመዘግብ ከተፈለገ ተጫዋቹ ወደዛ መሄድ አለበት የሚሉ ሀሳቦች አሉ። ኤሲ ሚላን ሌሎችም ክለቦች በቅርብ ሲከታተሉት የነበረ ተጫዋች እንደሆነ ይታወቃልና ኤታን ዋኔሪን በተመለከተ አርሰናል አሁን ካለው ስኳድ አንጻር በደንብ የመጫወቻ ጊዜ ያገኛሉ ወይ ካላችሁ በጣም ጠባብ እድል እንዳለው መናገር ይቻላል። አሰልጣኝ ኤንዞ ማሬስካ ከማንቸስተር ሲቲ ጋር በተያዘ ያነሳቸው ጉዳዮች አሉ። በተለይ ግብ ጠባቂ ቦታ ላይ በተለይ ዝውውሮች ላይ አንዳንድ ጉዳዮችን አንስተዋል። ከጃንሉጂ ዶናሩማ ጋር በተያዘ ሁለቱም ጣሊያናውያን ናቸውና በቅርብ ዓመታት ላይ ጃንሉጂ ዶናሩማን በቅርብ ተከታትየዋለሁ፣ የሚገርም አይነት ግብ ጠባቂ ነው የሚል ሀሳቡን ያነሳል ኤንዞ ማሬስካ። ከዛ ውጪ ከሱ ጋር ለመስራት በጣም ፍላጎት ነበረኝ የሚል ሀሳቦችን አንስቷል። ሌላኛው አሰልጣኝ ኤንዞ ማሬስካ ያነሳቸው ጉዳዮች መካከል በግብ ጠባቂ ቦታ ላይ ማንቸስተር ሲቲ የኦሎምፒክ ደ ማርሴውን ግብ ጠባቂ ለማስፈረም ሩሊን ፍላጎት አለው፣ በሁለተኛ አማራጭነት ግብ ጠባቂነት ማለት ነው። ከዛ ውጪ ጄምስ ትራፎርድንም ሊሸጠው በጣም ተቀርቧል። ወደ ሊድስ ዩናይትድ ይሄዳል ተብሎ ሁለቱ ክለቦች ስምምነት ላይ ደርሷል። ማንቸስተር ሲቲ አማራጮችን ብቻ ማግኘት ብቻ ነው የሚጠበቅበትና በድርድር ሂደቶች ያሉ ጉዳዮች አሉና በዋነኝነት ግን በማንቸስተር ሲቲም ሆነ በጄምስ ትራፎርድ በሩሊ ጉዳይ ላይ አሰልጣኝ ኤንዞ ማሬስካ አሁንም ቢሆን ጄምስ ትራፎርድ የሲቲ ተጫዋች ነው፣ ሩሊም የማርሴይ ተጫዋች ነውና በቀጣይ ቀናት ምን እንደሚፈጠሩ መመልከት ይኖርበናል ብሏል። ከስኳድ ጋር በተያያዘ ይህ የማንቸስተር ሲቲ ስኳድ በጣም ሁሉ ነገሩ እየተሟላ ነው። ነገር ግን ሌሎች ቡድኖች ራሳቸውን የሚያጠናክሩበት ሂደት አለ። ከዛ በተጨማሪ ክለቡ በጣም ልምድ ያላቸውን ተጫዋቾች ቡድኑን በልምድ ሊያግዙ የሚችሉ ተጫዋቾችን አጥቷል ብሎ ያነሳል። በርናንዶ ሲልቫን፣ ጆን ስቶንስ፣ ናታን አኬን አይነት ተጫዋቾች ከክለቡ ጋር የተለያዩበት ሂደት አለና ይህንንም በማንሳት በደንብ በዋነኝነት ቡድኑ ራሱን ማጠናከር ይጠበቅበታል። ከዚህ ጠንከር ባለ አካሄድ ቡድኑ እየሰራ ይገኛል ተብሏል። ከሲቲ ጋር ሌላኛው ጉዳይ ኖቲንጋም ፎረስት ጃኒ ራይንደርስን ለማስፈረም ፍላጎት አለው። የዩቬንቱስም ጥያቄ አለ። በእርግጥ በማንቸስተር ሲቲ ቤት በአሰልጣኝ ፔፕ ጋርዲዮላ ስር አጀማመሩ ጥሩ ነበረ። በ46 ሚሊዮን ፓውንድ ባለፈው የዝውውር መስኮት ከኤሲ ሚላን ነበረ። በክረምቱ አንድ አመት ሞልቶታል ወደ ማንቸስተር ሲቲ ከመጣ። ከዛ በኋላ በጅማሩ ደረጃ
ጥሩ ነበር። የሆላንዳዊ ተጫዋች ሴዣኒ ራይንደርስ ግብ አስቆጣሪ ነው፣ በጣም ታታሪ ነው፣ በጣም ዳይናሚክሱ የጨዋታ መንገዱ በጣም የተለየ አይነት የሚባል ተጫዋች ነው። መጨረሻም ግን በብዙ መንገድ ድካሞች ታይተዋል ከተጫዋቹ ጋር በተያዘ ወዲያው ማንቸስተር ሲቲ በዋነኝነት ሊሸጠው ይፈልጋል የሚሉ ዝርዝር ዘገባዎችን ስንመለከት ነበር። የቼልሲ ጉዳይ ላይ የፔፕ ቻቫሪያ ጉዳይ ይነሳል። ፔፕ ቻቫሪያን በተመለከተ ቼልሲ ተጫዋቹን ለማስፈረም የመጨረሻው ምዕራፍ ላይ ደርሷል። ለወራት ድርድሮች ሲደረጉ ነበር። የተጫዋች ምን አይነት ኳሊቲዎች አሉት ማንን ይተካል ካላችሁ የራዮ ቫይካኖ ተጫዋች ነው። ራዮ ቫይካኖ ደግሞ በዋነኝነት ታታሪ የሚባል ቡድን ነው። ከዛ በተጨማሪም ለምሳሌ በዚህ የወረቀት የፔፐር ትኬቶችን በመሸጥ ደረጃ አዲስ አበባ ስቴዲየም ላይ እንኳን ትኬቶች በኦንላይን ነው የሚሸጡት። ነገር ግን ራዮ ቫይካኖ ጨዋታን ለመመልከት ከሪያል ማድሪድ ጋር ይሁን ከባርሰሎና ጋር ከየትኛውም ክለብ ጋር የሚያደርገው ጨዋታ ካለ ትኬቶችን በራዮ ቫይካኖ ስቴዲየም በር ላይ ቆማችሁ መግዛት ይጠበቅባችኋልና የሚያስገርም አይነት ቡድን ነው። የቡድን ደግሞ ፔፕ ቻቫሪያ የሚባል የግራ መስመር ተከላካይ ያለው አሰልጣኝ ቻቪ አሎንሶ በጥብቅ ይፈልጓል። የተጫዋቹ የውል ማፍረሻ 50 ሚሊዮን ዩሮ ነው። በዋነኝነት ግን 28 ዓመቱ ላይ ይገኛል። በሚቀጥሉት ዓመታት ቼልሲ ከማርክ ኮክሪያ በኋላ ይህንን ተጫዋች አስፈርሞ ያገግማል፣ ቀና ቀና ይላል ተብሎ ይጠበቃልና በተጫዋቹ በኩል ግን ቼልሲ ያስቀድሞ 15 ሚሊዮን ዩሮ አቅርቦ ነበር። አሁን በ25-30 ሚሊዮን ዩሮ አካባቢ ለመስማማት ከጫፍ ደርሷል። በቀጣይ ቀናት የሕክምና ምርመራውን ያደርጋል። ፍቃድ ብቻ እየጠበቀ እንዳለ ዚ አትሌቲክ፣ ዳቪድ ኦርነስቲን፣ ፋብሪዚዮ ሮማኖ፣ ቤን ጃኮብስ ይህንን ዘገባ በዝርዝር ይዘውት የወጡት ጉዳይ ነውና በቀጣይ ጊዜያትም ላይ በስፋት እንመለከተዋለን። በመሃል የክለቦቻችን የመጨረሻ ጉዳዮቻችን ከማንሳታችን በፊት ስለ ፊፋ እናንሳ። ፊፋ አታምጣ ስለው አምጥቶ ከመረው እንደሚባለው የፊፋ ጉዳዮች የፊፋ ጉዶች በጣም እየተባባሱ ቀጥሏል። አሁን የአሜሪካ ከተሞች በዓለም ዋንጫ ላይ ዓለም ዋንጫን ያስተናገዱ በርከት ያሉ የአሜሪካ ከተሞች አሉ፣ የዓለም ክለቦች ዋንጫን ጭምር ማለት ነውና በዚህ በከተሞቹ በኩል ፊፋ ከተሞቹ ዓለም ዋንጫን ላስተናገዱበት ለእያንዳንዳቸው $1 ሚሊዮን አካባቢ እንሰጣለን። እነዚህ $1 ሚሊዮን የተለያዩ ሶሻል እንቅስቃሴዎችን ማህበራዊ ኃላፊነቶችን በከተሞቹ በኩል እንዲወጡና ትንንሽ ስቴዲየሞችን ሜዳዎችን ለመገንባትም የሚውሉ ናቸው ተብሏልና እነዚህ 11 ከተሞች ፊፋ ያለበትን ገንዘብ እንዲከፍል ጠይቋል። ፊፋ ደግሞ እስካሁን ምላሽ መስጠትም አልፈለገም። እነዚህ ከተሞች ሳን ፍራንሲስኮ፣ ሲያትል፣ ዳላስ፣ ከዛ በተጨማሪ ሎስ አንጀለስ፣ ሆስትን፣ ካንሳስ፣ አትላንታ፣ ፊላደልፊያ፣ ኒውዮርክ፣ ኒውጀርሲ ወይም ደግሞ ሚያሚና ቦስተን እንደሆኑ ይታወቃልና እነዚህ ከተሞች የቀረቡት ጥያቄ ደግሞ በጣም አነጋጋሪ ሆኗል። ከዛ ውጪ ደግሞ የፊፋው ግሎባል ቺፍ ኦፍ ግሎባል ፉትቦል ዲቨሎፕመንት ወይም የፊፋ የዓለም አቀፍ የእግር ኳስ እድገት ዋና ኃላፊ አርሰን ቬንገር እንደሆኑ ይታወቃልና ከሰሞኑ ፊፋ ዓለም ዋንጫን ለመሸጥ የወሰነው ውሳኔን በተመለከተ ብዙ ሲያወዛግቡ የነበሩ ጉዳዮችን ሰምተናል። በዚህ ጉዳይ ላይ ደግሞ አርሰን ቬንገርን በተመለከተ የሰማናቸው ጉዳዮች አሉ። አርሰን ቬንገር ለዚህ ጉዳይ ለመጀመሪያ ጊዜ ድምጻቸውን አሰምተዋል። እኔ በቅርቡ የተሰሙ ጉዳዮችን ክሊር ማድረግ ክላሪቲ ላይ በራሴ ሳይድ ያሉ ነገሮችን ማጥራት አለብኝ ብሏል። እንዴት ነው አርሰን ቬንገር በዚህ ምክር ሀሳብ ላይ ያሉበት ወይ የሚሉ አጠያቂ ነገሮች ሲነሱ እንደነበረ እናስታውሳልና ከሰማናቸው ጉዳዮች መካከል በአርሰን ቬንገር በኩል አንድ አስተያየት ሰጥቷል። እኔ ኃላፊነቴ የፊፋ ዓለም አቀፍ እግር ኳስ እድገት ዋና ኃላፊ በመሆን መስራት ነው። ለምሳሌ በ60 ሀገራት 60 የተለያዩ አካዳሚዎች ያሉ ወጣቶችን መከታተል፣ በዓለም አቀፍ ደረጃ ላይ ያሉ የወጣቶችን እግር ኳስ እንዴት እየሄደ ነው የሚለውን ሞዴሎችንም በማዘጋጀት ጭምር ስራዎችን እየሰራን እንገኛለን። ከዛ ውጪ ግን የኔ የቴክኒካል አድቫይዘር ስራ ነው በዚህ በዓለም አቀፍ የፊፋ የዳኝነት ህጎችን የፊፋ መተዳደሪያዎችን በማውጣት ረገድ ደግሞ ዓለም አቀፍ ህጉን በመተግበር ረገድና የህጎችን በማሻሻል ረገድ የቴክኒካል አድቫይዘር ሚና አለኝ። በስትራቴጂክ ፕላኖች ላይ ፊፋ በቀጣይ ሊከተላቸው በሚችሉ ስትራቴጂክ ፕላኖች ላይ ግን የኔ ኢንቮልቭመንት የኔ ተሳትፎ ምንም ነው። ስለዚህ በቅርቡ በሰማችሁት የፊፋ ፕሮጀክት ላይ የኔ እጅ የለበትም፣ ከደሙ ንጹህ ነኝ የሚል ሀሳባቸውን አንስተዋል። ከዛ ውጪ ግን በዋነኝነት ያነሱት ጉዳይ በአርሰን ቬንገር በኩል
የውሳኔ ወይም ፊፋ ለሞንጫን ስቴክ ለመሸጥ የተስማማበት ወይም ደግሞ የሄደበት ርቀት መሰረዙ ትክክለኛ ነው፣ እግር ኳሱን ለመታደግም ትክክለኛው መፍትሄ ያነበር የሚል አስተያየታቸውን ሰጥቷል። ጂያኒ ኢንፋንቲኖ በጣም ጫና ውስጥ እንዳሉ እየተመለከተን እንገኛለን። ከማርክ አንድሬ ተር ስቴገን ጋር በተያዘ የሰማናቸው ጉዳዮች አሉ። ወደ አያክስ አምስተርዳም መዘዋወሩን ይፋ ተደርጓል። ፍራንኮ ማስታንቱኖ ደግሞ ወደ ፊዮሬንቲና ለመጓዝ ከጫፍ ደርሷል። ሪያል ማድሪድ በጣም ትልቅ ገንዘብ 60 ሚሊዮን ዩሮ አካባቢ ከፍሎ ያስፈረመው ተጫዋች እንደሆነ ይታወቃል። ነገር ግን የአርጀንቲና ተጫዋች በትልቅ ደረጃ የሚገርም አይነት ግራግር ያለው የሚገርም አይነት ኳሊቲ ያለው ተጫዋች ነው። ነገር ግን በውሰቱ ወደ ፊዮሬንቲና ወደ ጣሊያን ሴሪያ ሊሄድ ተስማምቷል። ተጫዋቹም ሪያል ማድሪድም ተጫዋቹ ለመልቀቅ ተስማምቷል። የአንዲያሞንዴን በተመለከተ በዚህ ሳምንት በቅርብ ቀናት ላይ ዝውውሩ ይጠናቀቃል። ከሞላ ጎደል ያለቀ የተጠናቀቀ ጉዳይ ነው። አርቢ ሌፕዚግ ትንሽ በመጠኑም ቢሆን ያዘገየው ጉዳይ እንደሆነ እየሰማን እንገኛለን። በጣም ሲንከባለል፣ በጣም ሲያወዛግብ፣ በጣም ሲያነጋግር የነበረ ጉዳይ እንደነበረ እናስታውሳለን። በዋነኝነት ግን እነዚህ በያንዲያሞንዴ ጉዳይ ላይ ሲያጠነጥኑ በወኪሎች በኩል አለመስማማቶች አሉ ሲባሉ የነበሩ ጉዳዮች መጨረሻ ላይ እልባት አግኝተው ተመልክተናል። ከማንቸስተር ዩናይትድ ጋር በተያዘ ዚ አትሌቲክ የትራንስፈር ዴሊ ሺት ላይ የተመለከቷቸውን አጫጭር መረጃዎች ላንሳላችሁ። በዋነኝነት ዳኒ ዌልቤክ ይመጣል ሲባል የነበረው ከስፔኩሌሽን ወይም ከጭምጭምታ ደረጃ የዘለለ ጉዳይ አልነበረ። ማንቸስተር ዩናይትድ ዳኒ ዌልቤክን ለማስፈረም ይፈልጋል ተብሎ በቅርብ ሲነገር የነበረው ጉዳይ የጠነከረ ጉዳይ አልነበረም ተብሏል። አሁንም ቢሆን ሞኒተር እያደረጋቸው ያሉ ሀሳቦች አሉ። ኦሊ ዋትኪንስ ወይም ደግሞ ሌሎችም ታርጌት የተደረጉ ስሞች እንዳሉና በአጥቂ ቦታ ላይ የቤንያሚን ሼሽኮን ተፎካካሪ ለማምጣት ፍላጎቶች አሉ። ሶስተኛው አማካይን በተመለከተ ሜሰን ማውንት እየተጫወተ ይገኛል። ነገር ግን ቲሌማንስን እንዲሁም ደግሞ አንድሬ ሳንቶሽ ከዛ በተጨማሪ ኮቢ ሜኖ አማካይን ስፍራ ላይ ያሉ ማኑኤል ጋርቴ ረጅም ጊዜ ተጎድቷል። ነገር ግን በዚህ በአማካይን ስፍራ ላይ ሌላ ተጫዋች ማንቸስተር ዩናይትድ ለመጨመር ፍላጎት አለው። በሌፍት ባክ ቦታ ላይ ሉዊሳል እንዲሁም ደግሞ ሉዊስ ስኬሊን በተመለከተ የሰማናቸው ጉዳዮች አሉ። እዚህ ቦታ ላይም ክፍተቶችን ለመሙላት ፍላጎቶች አሉት። ነገር ግን ከክለቡ የሚለቁ ተጫዋቾች አሉ። ኤታን ዌትሌይ፣ ጆሹዋ ዘርኬዝ፣ ራዴክ ቬቴክ ቀደም አንስቼዋለሁ ወደ ሚድልስብሮ እንደሚሄድ፣ አልታይ ባይንዲር፣ አሪ አማስ አይነት ቶቢ ኮለርም ጭምር ክለቡ እንደሚለቁ የሰማናቸው ሌሎች መረጃዎች ናቸው። ከማንቸስተር ዩናይትድ ጋር በተያዘ በቼልሲ በኩል ግብ ጠባቂ ቦታ ላይ ዲየጎ ኮስታን በ60 ሚሊዮን ዩሮ የውል ማፍረሻውን ከፍሎ ለማስፈረም ፍላጎት አለው ተብሏል። ከፖርቶ ወደ ቼልሲ ሊመጣ የሚችል ዝውውር እንደሆነ እየተመለከትን እንገኛለን። በዋነኝነት ትልቅ የሚባል ዝውውር ነው ዲየጎ ኮስታ 60 ሚሊዮን ዩሮ። ቼልሲ ግብ ጠባቂ ቦታ ላይ ብዙ አማራጮች አሉት፣ ብዙ ተጫዋቾች አሉት። ነገር ግን እነዚህ ተጫዋቾች በሙሉ ዋጋቸው ትክክል ነው ወይ፣ እነዚህ ተጫዋቾች በሙሉ ትክክለኛ ተጫዋቾች ናቸው ወይ የሚለው በጣም የሚያጠራጥር ጉዳዮች እንዳሉ ተመልክተናል። ከቼልሲ ጋር በተያዘ ሌላኛው ጉዳይ የአታላንታውን ተጫዋች ለማስፈረም የአታላንታውን ተከላካይ ከዚህ በፊት ማርኮ ፓሌስትራን አስፈርሟል። ጆርጆ ስካልቪኒን ለማስፈረም ፍላጎቶች አሉት። ቶትናምም በተጫዋቹ ላይ ፍላጎት ያለው ክለብ እንደሆነ ይታወቃል። 42 ሚሊዮን ፓውንድ የገበያው ዋጋው ነው። ቼልሲ ይህንን ተጫዋች ለማስፈረም እንቅስቃሴ ላይ እንዳለ ተሰምቷል። የኒኮላስ ጃክሰንም ጉዳይ በአስቶን ቪላ በኩል ይፈለጋል ሲባል ነበር። ፉትቦል ለንደን ይዞት በወጣው ዘገባ መሰረት ኒኮላስ ጃክሰንን ለማስፈረም ከቼልሲ ቶትናም ወደ ዝውውሩ ስለመግባቱ የሰማናቸውም መረጃዎች አሉ። በዋነኝነት ምን አይነት አማራጮች ይኖሩታል የሚለውም የሚጠበቅ ጉዳይ ሊሆን ይችላል። የማርከስ ራሽፈርድን ጉዳይ ላንሳና ላጠናቅቅ። ትናንትና ዛሬም እየወጡ ባሉ ዘገባዎች የ28 ዓመቱ እንግሊዛዊ ተጫዋች ኦክቶበር ወር ላይ ወይም ጥቅምት ላይ ደግሞ 29 ዓመቱን ይይዛል በቅርቡ ማለት ነውና እድሜውም እየገፋ ይገኛል። በትልቅ ደረጃ ይጫወታል፣ ስኬታማ ይሆናል ተብሎ ሲጠበቅ የነበረው ማርከስ ራሽፈርድ አሁን ብዙ ክለቦች ፈላጊ እንደሌሉት እየተመለከተ እንገኛለን። ወደ ማንቸስተር ዩናይትድ ይመለሳል የሚለውም ጉዳይ ይጠበቃልና ወደ ፌነርባቼ ይሄዳል የሚሉ ዘገባዎችን ተመልክተናል። ነገር ግን በማርከስ ራሽፈርድ በኩል ሰኞ የዚህ የእሁድ ዕለት በዚህኛው ሳምንት እሁድ ዕለት ሪፖርት ያደርጋል ወደ ካሪንግተን የመጨረሻ የዝግጅት ሂደቱን ወደ ማንቸስተር ዩናይትድ ገብቶ ፖቴንሻሊ ዝውውሮችን የማያደርግ ከሆነ ደግሞ በቀጣይ ወደ ዱብሊን አየርላንድ አቅንቶ ከማንቸስተር ዩናይትድ ስኳድ ጋር ይቀላቀላል። በቀጣይ ደግሞ ማንቸስተር ዩናይትድ ረቡዕ ዕለት የሚያደርገው ጨዋታ ለኮርክ ፓርክ ላይ ከሊድስ ዩናይትድ ጋር በሚያደርገው ጨዋታ ላይ በሜዳ ላይ ምናልባት ጥቂት ደቂቃዎችን ሲጫወት ልንመለከተው እንችላለን የሚሉ ሀሳቦች ተሰምቷል። ሁሉም የተወደዳችሁ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በምናነሳቸው ጉዳዮች ላይ የእናንተ መልእክቶች በእጅጉ ያግዘናል። ብዙ ደቂቃዎችን
ወስደን ብዙ ደቂቃዎችን ጨምረን የእናንተን ፍላጎቶች ለማሟላት እየሰራን እንገኛለን። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን፣ አብሮነታችሁን አሳዩን። ይህንን ቻናል በጋራ ማሳደግ አለብን። ሰብስክራይብ አድርጉ እንላለን። ሁሌም የዛሬን እዚህ ላይ ቋጭተናል። በደግ ያቆየን፣ በደግ ያገናኘን እንላለን። ጤና ይስጥልን።